የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስቀድሞ በአበው ተጋድሎ በጽድቅ ስራቸው በምግባር ሃይማኖታቸው በእምነት ጸሎታቸው በትጋት ጽናታቸው ተጠብቃ በክብር የኖረች ቀጥተኛ መንገድ ናት። ጥንት በቀደሙት የተሰራች ዘመን ተሻግራ በልዕልና ያለች ቅድስት ቤተክርስቲያን ዛሬም ለምእመናን የድህነት የምህረት የቅድስና እንባ ከዓለም ውጣ ውረድ መሸሻ ረፍት ማግኛ የሰላም ደጅ ነች። በሰሜን ሸዋ ሀገረ ስብከት ቅዱስ እግዚአብሔር ማዳኑን ትድግናውን የሚገልጥባቸው ቃል ኪዳኑ የሚፈጸምባቸው በርካታ ገዳማትና አድባራት ይገኛሉ። በሀገረ ስብከቱ ስር ከሚገኙ ከነዚህ የጽድቅ ደሴቶች የመዳን መንገዶች መካከል በርካቶቹ በጥንታዊቷ የብርሃን ኮከብ ታሪካዊቷ የነገስታቱ መንደር ደብረ ብርሃን በቅጽሯና በዙሪያዋ ይገኛሉ። በታላቁ የጸሎትና የልማት አባት በብፁዕ አባታችን በአቡነ ቀሌምንጦስ የሚመራው ሀገረ ስብከታችን ሰሜን ሸዋ ሀገረ ስብከት የበርካታ ስመጥርና አንጋፋ ገዳማትና አድባራት መገኛ ነው። ወደዚህም ሀገረ ስብከት በርካታ ገቢረ ተአምራት ወመንክራት የሚፈጸምባቸው ገዳማትና አድባራት በመኖራቸው በርካታ ምእመናን በረከተ ስጋ በረከተ ነፍስ ድህነተ ስጋ ድህነተ ነፍስ ለማግኘት በብዛት እንደሚመጡ ይታወቃል ማለት ነው። ከነዚህም ድህነተ ስጋ ድህነተ ነፍስ ከሚፈጸምባቸው አድባራት ገዳማት መካከል አንዷ የላይ ምልኪ እግዚአብሔር አብና ቅድስት ማርያም ቤተ ክርስቲያን ነው ብለን መውሰድ እንችላለን። እግዚአብሔር በየዘመናቱ ስራውን የሚሰራባቸው መካነ ፈውሶች ይፈጠራሉ ይገኛሉ። እግዚአብሔር በአንድም በሌላም መንገድ ለልጆቹ ለወዳጆቹ ስራውን የሚገልጥበት ተአምሩን ክብሩን የሚገልጥበት ሁኔታ እንዳለ ለቤተ ክርስቲያናችን አዲስ ነገር አይደለም። አሁንም በዘመናችን በላይ ምልኪ ቅዱስ እግዚአብሔር አብና በቅድስት ማርያም ቤተ ክርስቲያን በርካታ ገቢረ ተአምራት ወመንክራት እየተፈጸሙ ይገኛሉ። በጥቅሉ እግዚአብሔር ስራውን እየሰራ በዚያ ቦታ ላይ እንዳለ እናያለን። እመቤታችን ቅድስት ድንግል ማርያም በዚያ ቦታ ላይ ተአምሯን ክብሯን የአማላጅነት ስራዋን እየገለጠች እንዳለች የምናይበት ሁኔታ ነው ያለው ማለት ነው። ዛሬ አቡነ ቀለምሲስ ዘጋቢያችን በሰሜን ሸዋ ሀገረ ስብከት በብርሃናማዋ ከተማ ደብረ ብርሃን በዙሪያዋ ከሚገኙ ፈውስ ድህነት ማግኛ የእረፍት አምባዎች መካከል ላይ ምልኪ ደብረ ገነት ቅዱስ እግዚአብሔር አብና ቅድስት ማርያም ቤተክርስቲያን መዳረሻችን ነው። ላይ ምልኪ ደብረ ገነት ቅዱስ እግዚአብሔር አብና ቅድስት ማርያም ቤተክርስቲያን ከደብረ ብርሃን ወደ አዲስ አበባ በሚወስደው መንገድ ከጫጫ ክፍለ ከተማ መዳረሻ ከዋናው አስፋልት 8 ኪሎ ሜትር ርቃ የምትገኝ የሰው ልጆች መዳን የፈውስ ማግኛ የቅድስና ደጅ ናት። እንግዲህ ቤተክርስቲያናችን እንደምትታወቀው የልማት እናት ናት፣ የልማት መገኛ ናት፣ የልማት ፈርቀዳጅ ናት፣ የልማት ምንጭ ናት። ልማት ስንል በሁለት ነገር ከፍለን ማየት ተገቢ ነው ብለን እናምናለን። አንደኛው ልማት በመንፈሳዊ ህይወት ማደግ የምንችልበትን በክርስትናችን ማደግ የምንችልበትን በእግዚአብሔር ቤት ስር ሰደን ማደግ የምንችልበትን የመንፈሳዊ ህይወት ልምምድ የመንፈሳዊ ህይወት ማደግን የምንማርበት የልማት ዘርፍ ነው ብለን መውሰድ እንችላለን። ትልቁም ደግሞ ልማት የሚባለው የሰው ልጅ አይምሮ በመንፈሳዊና በእግዚአብሔር ቤት በእግዚአብሔር ቃል ማደግ የሚችልበትን ሁኔታ መፍጠር ሲቻል ነው።
የሰው ልጅ አይምሮ ካለማ የሰው ልጅ አይምሮ ካላደገ የሰው ልጅ አይምሮ በመንፈሳዊ ነገር ካልተለወጠ ወደ መንፈሳዊ ነገር መቅረብ የሚችልበትን ነገር ማመቻቸት ካልተቻለ ሌላው ልማት ተብሎ በቁስ አካል የሚወሰደው ያን ያህል ነው ተብሎ አይታመንበትም እና ከዚህም አኳያ በላይ መልክ እግዚአብሔር አብና ቅድስት ማርያም ቤተክርስቲያን በርካታ የመንፈሳዊ ሕይወት ልምምድ የመንፈሳዊ ሕይወት እድገት የመንፈሳዊ ሕይወት ልማት እየተከናወነ ነው ብለን መውሰድ እንችላለን። ላይ መልኪ ደብረ ገነት ቅዱስ እግዚአብሔር አብና ቅድስት ማርያም ቤተክርስቲያን ዛሬ በደዌ ዳኛ ሲሰቃዩ የነበሩ በርካቶች ድነው በአውደ ምሕረቱ የሚመሰክሩበት ያዘኑ የተከዙ የሚስቁበት የሚጽናኑበት የዘመን ትውልድ አምላክ ያዘጋጀው ቅጽር ነው። በቦታው ላይ የሚደረገው የሚፈጸመው ገቢረ ተአምራት ወመንክራት በጣም የሚገርም ነው። እጅን በአፍ ላይ የሚያስጭን ነው። ለበርካታ ዓመታት ለበርካታ ዘመናት ባልጋ ቁራኛ በደዌ ዳኛ ተይዘው ሲማቀቁ የነበሩ ወገኖቻችን እዚያ ቦታ ላይ መጥተው በእምነቱ ተባብሰው በጸበሉ ተጠምቀው በዓለም ደረጃ መድኃኒት የለውም ከተባለ በሽታ ድነው እንባ እየተናነቃቸው ምስክርነታቸውን ሲሰጡ ዕለት ዕለት የምናየው እውነት ስለሆነ ማለት ነው። እዚያ ቦታ ላይ ብዙ ሰው አዝኖ መጥቶ ተደስቶ ሲመለስ እናያለን። ባዶውን መጥቶ ሙሉ ሆኖ ሲመለስ እናያለን። በዊልቸር መጥቶ ዊልቸሩን ጥሎ እንደምቦሳ ጥጃ እየዘለለ በምስጋና ሲመለስ እናየዋለን። ከተለያየ የሥጋ ደዌ ወገኖቻችን ተፈውሰው እግዚአብሔርን እያመሰገኑ የእመቤታችን ክብር እየገለጡ ወደ ቦታቸው ሲመለሱ እናያለን። ይሄ ትልቅ መንፈሳዊ ልማት ነው። ይሄ ትልቅ መንፈሳዊ እድገት ነው። ምክንያቱም ምእመናኖቻችን ሁላችንም ከቤተ ክርስቲያን ውጪ ሌላ መጽናኛ የለንም፣ ሌላ መደገፊያ የለንም። ዓለም ስታስቀይመን፣ ሰው ሲያስቀይመን፣ በዓለም መፍትሄ የታጣለት ጉዳይ ነው ስንባል እንባ አቅፈን እንባ አዝለን የምንሄደው ወደ እግዚአብሔር ቤት ነው። እግዚአብሔር ቤት ሄደን ደግሞ የማይፈታው ቋጠሮ ተፈቶ መጨረሻ የለውም የተባለለት ችግር መጨረሻ አግኝቶ ስንመለስ በተለይም ደግሞ ችግሩ በነበረባቸው ሰዎች ልብ ውስጥ የሚፈጠረው ደስታ የሚፈጠረው ሐሴት ምንና ምን እንደሆነ ችግርን የቀመሰ ሐዘንን የቀመሰ መከራን የቀመሰ ያውቀዋልና በዚያ ልክ በዚህ ቦታ በዚህ ቤተ ክርስቲያን አሁን በዘመናችን እግዚአብሔር ተአምራቱን እየገለጠበት እመቤታችን ስራዋን እየሰራችበት እመቤታችን ለልጆቿ ለወዳጆቿ በቃል ኪዳኗ በአማላጅነቷ ጹብ ድንቅ የሚባል ተአምር እየሰራችበት ያለ እንደሆነ እንረዳለን። ምእመናን ወደዚህ ስፍራ ለመምጣት ገና ከቤታቸው ሲነሱ እንደ እምነትህ ይደረግልሃል እንደሚለው ቅዱስ ቃል የመዳን መንገዳቸው ይጀምራል። መጽሐፍም እንደሚለው እንደ እምነትህ ይደረግልሃል ነው። አሁን እመቤታችን ቅድስት ድንግል ማርያም በላይ መልክ ያለችው ሌላ በሌላ ቦታ ያለችው ሌላ ሆነ አይደለም። ለቦታ የሚሰጥ ቃል ኪዳን አለ። ከዚያም ባለፈ ደግሞ የተቸገሩ ምእመናን ልጆቻችን ዝናዋን ሰምተው ታምሯን ሰምተው ቃል ኪዳኗን ሰምተው ገና ከቤታቸው ሲነሱ እድናለሁ እፈወሳለሁ እመቤቴ ተአምር ታደርግልኛለች ብለው ልባቸውን ሰጥተው ውስጣቸውን ሰጥተው ችግራቸውን በእግዚአብሔር ላይ ጥለው በእመቤታችን ላይ ተመርኩዘው ስለሚመጡ እንደ እምነት ይደረግልሃል በተባለው ቃል ኪዳን መሰረት ድነው ሲመሰክሩ ነው የምናየው። ተፈውሰው ሲመሰክሩ ነው የምናየው። ችግራቸው ተፈቶላቸው በእንባ ሲመሰክሩ ነው የምናየው። ስለዚህ ይሄ የእግዚአብሔር ስራ ነው። የእግዚአብሔር ስራ ደግሞ አይመረመርም። በላይ መልክ እግዚአብሔር አብና በቅድስት ማርያም ቤተክርስቲያን እየተፈጸመ ያለው ድነተ ሥጋ እየተፈጸመ ያለው በረከተ ሥጋ ህዝቦቻችን በዚያ ልክ ተመው የምናየው በረከትን ፍለጋ እግዚአብሔር በዘመኑ ስራውን ሊሰራበት እንደወደደ እመቤታችን ድንግል ማርያም ታምሯን ልትገልጥበት እንደወደደ የምናየው የምንረዳው ነው ብለን እንወስዳለን።
መልኪ ደብረገነት ቅዱስ እግዚአብሔር አብና ቅድስት ማርያም ቤተክርስቲያን በ1972 ዓ.ም እንደተመሰረተ በአገልግሎትም ከ4 አስርት ዓመታት በላይ እንዳስቆጠረ ይነገርለታል። ቤተክርስቲያኑ እንግዲህ እኛ በመረጃ እንዳገኘ ነው በ1972 ዓመተ ምህረት ነው የተመሰረተው። ቤተክርስቲያኑ ከዛ በፊት ሳይመሰረት በፊት እንደሚሉን አባቶቻችን እዚህ ቦታ ላይ ትልቅ ቤተክርስቲያን ይሰራል፣ የኋላ ኋላ እጅግ ብዙ ሰው ይመጣና ቦታው ላይ ይድንበታል እየተባለ ይነገር ነበረ በዛን ሰዓት ማለት ነው ይላሉ አባቶቻችን። እንግዲህ ያ ሰዓት ደረሰና ቤተክርስቲያኑ ተሰራ ይባላል። ከዛ በፊት ማለት ነው ቤተክርስቲያኑ ከተመሰረተ ጀምሮ እንግዲህ አሁን ወደ 46ኛውን ጨርሶ ወደ 47ኛ ዓመቱ እየገባ ነው ማለት ነው ከጠር በኋላ። ቤተክርስቲያኑ ከመተከሉ አስቀድሞ የአካባቢው ማህበረሰብ አሎበረት ቅዱስ ጊዮርጊስ ብሎም ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ድረስ በመሄድ አገልግሎት ያገኙ እንደነበርም ይነገራል። እዚህ አካባቢ ማህበረሰብ ምእመናኑ በዛን ሰዓት የሚገለገለው በሩቅ ቦታ ነበረ። አንደኛ አሎበረት ቅዱስ ጊዮርጊስ እዛ ነበረ እየሄዱ የ4 ሰዓት የ3 ሰዓት መንገድ የሚገለገሉት ይላሉ። ከዛም ደግሞ አልፎ ደብረ ብርሃን ቅድስት ሥላሴ እዛም እንደሚሄዱ እንደነበረ ይነገራል አባቶቻችን ሲሉም ማለት ነው። እግዚአብሔር አብ ከአሎበረት ከቅዱስ ጊዮርጊስ ቤተክርስቲያን የቃል ኪዳኑ ታቦት እዚህ ላይ መጣ እና ከዛም በኋላ የእመቤታችን የድንግል ማርያም ታቦት ደግሞ በዚህ በማህበረሰቡ እዚህ ቦታ ላይ እንዲገባ ተደረገ ይሉናል። ከጊዜ ወደ ጊዜ በአካባቢው የምእመናን ቁጥር እየጨመረ በመምጣቱ አስቀድሞ ቦታው ቤተክርስቲያን እንደሚሰራበት የአባቶች ትንቢትም የነበረ በመሆኑ ከአሎበረት ቅዱስ ጊዮርጊስ ቤተክርስቲያን ታቦቱ መጥቶ ከባለ ርስት ጭምር መሬት ተቆርሶ ሊተከል እንደቻለ ታሪክ አዋቂዎች ያስረዳሉ። እዚህ ቦታ ላይ ተወልጄ ያደግኩበት ሀገር ነው። ከድቁና እስከ ቅስና ድረስ እስካሁን ዘመኔ ድረስ እዚህ ቦታ ሳገለግል የቆየው አባት ነኝ። ከድቁና 9 ዓመት ላይ ጀምሬ ትምህርት ተምሬ እዚህ ቦታ ነው የማገለግለውና ይሄ ቦታ ላይ ቤተክርስቲያን አልተተከለበትም ነበረ። እስር እዚህ ኮሶዋ ጋር እዛ ነበር በሳር ቤት ወጆ የተተከለው። ቅዱስ እግዚአብሔር አብ ከአሎበረት ጊዮርጊስ ነው መጥቶ የተተከለው እዚህ ቦታ ላይ ተተክሎ ሳለ በዛ እየተማሩ በድቁና እያገለገልኩ እያለሁ እዚህ ቦታ ላይ ጅራፍ ስናጮህ አታጩሁ ይላሉ። አንድ እናት ነበሩ። ይሄ ስውራን ቤተክርስቲያን የሚሰራበት ስውራን አባቶች 124 በላይ ያሉ አባቶች አሉበትና አታጩሁ፣ ለኛ ግን አይሰማንም። ከበራውን ይመታል። አሁን ቅዳሴ ይመታ እየተቀደስን አሁን ጸናጽል ሲሉን አይታወንም ለኛ። አስቀድሞ ጥቅጥቅ ጫካ የነበረው ይህ ስፍራ የተለያዩ ምልክቶች ይታዩበትም ነበር የሚሉት ታሪክ ነጋሪዎቹ የዚህ አካባቢ ነዋሪ ቀድሞም አማኝ ታቦቱ ስዕለት ሰሚ መባ በሰፊው የሚመጣበት ገበሬው ምርቴን ባርክልኝ ከብቴን ጠብቅልኝ በማለት እግዚአብሔርን በእምነት ጠይቆ የልቡን የሚያገኝበት እንደነበር ይነገርለታል። ገበሬው በጣም አማኝ ነው። እዚህ አካባቢ ቢገርማችሁ ነገር እዚህ ቦታ የሚፈሰው ፈሰስ በቃ ለየት በ3 ባረቀ ነው የሚገባው ፈሰሱ። ገበሬው ስንዴውን አዝመራውን ባርክልኝ ብሎ ያን ከተባረከ በኋላ ወደዚህ መጣና ያፈሳል። የተቻለው በማዳበሪያ ያልተቻለው በጉርዝ ያደርጋልና መገበሬውም ደግሞ ስንዴው ከበረዶ በጣም ጅን የሚባል ዝናብ ይዘንብ ነበር። ይሄንን ነገር ይሄን በሽታ ይሄንን አዝመራው ተባረሽልን ያለው በማዳበሪያ የሌለው በጉርዝ እያመጣ እዚህ ቦታ ያፈሳል ሲባል ጸጣለ በረዶ ጸጣለ ምንም ሳይነካ እስካሁን ድረስ ደርሰን ይኸው እያገለገልን ነውና በ2010 ዓመተ ምህረት የተነሳ የእሳት ቃጠሎ በቤተ ክርስቲያኑ ዕቃ ቤት ላይ ተከስቶ በነበረበት ጊዜ በስፍራው የእግዚአብሔር ጥበቃ ተገለጠ። ሰፊ ጥፋት ማጥፋት ይችል ከነበረው እሳት ቤተ ክርስቲያኑ በቸርነቱ ተጠበቀ ይላሉ። ከዛሬ 10 ዓመት 8 ዓመት ገደባ ይመስለኛል እዚህ ቦታ ላይ ብዙ የእሳት ቃጠሎ ተነስቶ ነበረ። እዚህ ደብሩ ላይ እንደውም መጋቢት 23 ቀን 2010 ዓመተ ምህረት ጄኔሬተርና የቃቤቱ ቅርብ ለቅርብ ጄኔሬተሩ ስር ነበረ። ቃቤቱ ደግሞ ላይ የንዋየ ቅድሳት በሙሉ የሚገለገልበት የቤተ ክርስቲያኑ አልባሳት፣ መጻሕፍቶች፣ መስቀሎች ብዙ ነበሩ። ንብረቶቹ ብዙ
የተወሰነ ብራና መጻሕፍቶችም ነበሩ፣ እዚያ ውስጥ መስቀሎች ነበሩ። ስለዚህ ዕቃ ቤቱ ከአንድ ፊት ጽሕፈት ቤት ነው፣ ከአንድ ፊት ደግሞ ዕቃ ቤት ነው። ከስሩ ደግሞ ጄኔሬተር ነበረ። ልክ መጋቢት 23 ቀን 2010 ዓ.ም ከሌሊቱ በ10 ሰዓት ማለት ሁለት ካህናቶች እዛ ቤንዚን ለመቅዳት ይገባሉ። ከዛ አንደኛው ካህን በአንድ እጁ ጿፍ ይዟል፣ አንደኛው ደግሞ ናፍታ ቤንዚልን ይዞ ቀጥታ ያ ኮንታክት አድርጎ ሙሉ ለሙሉ ዕቃ ቤቱ ተቃጠለ። ከዚያም በኋላ እኛም አገልግሎት ላይ ነበርን። እየተጫጫ ስንወጣ ያ ዕቃ ቤት ሙሉ ለሙሉ ተያይዞ ተቃጥሏል። እሳቱ በሙሉ ግቢውን አጥለቅልቆ፣ ግን እግዚአብሔር እምነት በዛን ሰዓት ሰውም እንደዛሬ ብዙም የለ። ቤተክርስቲያኑ ምንም ነገር ሳይነካው እንዲሁም ከቤተክርስቲያን ውስጥ ያለውን ነዋይ ቅድሳትና የቅርሳ ቅርሱን ሁሉ አውጥተን ነበረ። ግን እግዚአብሔር ወደ ቤተክርስቲያኑ ላይ ሲመጣ እሳቱን እንዲያው በተአምራቱ ለብዙ ጊዜ የቆየ የእመቤታችን ተአምረ ማርያም ትልቅ ከዛ ውስጥ አንድ ተአምረ ማርያም እና ደግሞ የእመቤታችን ስዕለ አድኖ እጅግ ሁልጊዜ እሑድ እሑድ ትወጣለች። በመጎናጸፊያ ምንም ሳትሆን እንደ መጎናጸፊያው ለብለብ ብሏል፣ ድኗል። ደግሞ አንድ የእጅ መስቀል የእብነበረድ የተቀረው ሙሉ ለሙሉ ለማሳየት ይሁን እግዚአብሔር ከዛ ሰዓት ውስጥ ወጥቷል ማለት ነው። አስቀድሞ ትንቢት ተነግሮለታል። ልዩ ልዩ ገቢረ ተአምራት በተለያዩ ጊዜያት ታይቶበታል የተባለለት ለምልኪ ደብረገነት ቅዱስ እግዚአብሔር አብና ቅድስት ማርያም ቤተክርስቲያን ዛሬ በርካቶች ከዓለማት ጥግ መጥተው የነፍስ የሥጋ ቋጠሯቸው የሚፈታበት፣ ከደዌ ሥጋ ከደዌ ነፍስ የሚድኑበት የመማፀኛ ከተማቸው የመዳን አምባቸው ሆኖ በርካቶች ምስክሮቹ ናቸው። ስሜ ቅድስት እባላለሁ። የዛሬ ዓመት መጥቼ ነበረ። ልጅ አልነበረንም ለ8 ዓመት እና ልጅ ስጭን እመቤቴ ብዬ ተስዬ ሄጄ ነበረ። ይሄው በአመቱ ልጅ ይዤ መጥቻለሁ። በጣም ደስ ብሎኛል። አመስግኑልኝ እመቤቴ። ስሜ አልማዝ እባላለሁ። ከአርሲ ዞን ሎዴ ጦሳ ነው የመጣሁት። እኔ የመጣሁት የዛሬ ዓመት መጥቼ እንደመጣሁት ያው ልጅም አንድ ወንድ ልጅ ነው ያለኝ። ለልጄ አንድ ወንድ ስጭኝ ብዬ ነው የተሳልኩት። እኔ እንደተመኘሁት ምንም ሳታረገኝ ምንም ሳያመኝ ሳይቆርጠኝ ዛሬ ወንድ ልጅ አቅፌ መጥቼ ለክርስትና ላንቺው ሰጣለሁ አልኩት። ይሄው ክርስትናውን አሰስቼ እግዚአብሔር ለኔ ሰማን፣ ለእናንተ ለሁሉም ይስማ። መብራን አሁንም ለሁሉም ያጡትም ያገኙ እያልኩ ነው። ስሜ ሄለን ይባላለሁ። የመጣሁት ከአዲስ አበባ ነው። የዛሬ ዓመት መጥቼ ነበረ ልጄን ይዤ። ተክለ ጻድቅ ይባላል። እንቅልፍ አይተኛም፣ አያወራም፣ በጣም ያስቸግር ነበረ። የዛሬ ዓመት መጥቼ ለ7 ቀን አስጠምቄው ሄድኩኝ። እንቅልፉ በጣም ተስተካከለልኝ። ከዛ በኋላ እስካሁን በደንብ ይተኛል። አሁን እንቅልፉ ላይ ችግር የለም። አሁን ደግሞ የመጣሁት ተመልሼ አንደበቱን ትከፍትልኝ ዘንድ ነው። እንደምታረግልኝ አልጠራጠርም። በ7 አባላት የሚመራው የደብሩ ሰበካ ጉባኤ በየዕለቱ ወደ ስፍራው የሚጓዙ እጅግ በርካታ ቁጥር ያላቸው ምዕመናንን በማስተናገድ ይመራል፣ ያስተዳድራል። ኮሚቴዎች አሉት ደብሩ ማለት ነው። እንግዲህ ያው መመሪያ እስካሁን በፊት በወረዳ ቤተ ክህነት የተዳደር ነበር። ከዛ ደግሞ ወደ ክፍለ ከተማ ተቀየረ። ከዛም ደግሞ የህዝቡ ጥያቄ ስለነበረ በሀገረ ስብከቱ ስም እንተዳደራለን ብሎ በጠየቁ መሰረት ሁሉም ወደ ሀገረ ስብከት ሐምሌ 1 2016 ከሐምሌ 1 ጀምሮ ወደ ሀገረ ስብከቱ ከገባን ጀምሮ የሀገረ ስብከቱን መመሪያ በመቀበል መልካም አስተዳደር እዚህ ቦታ ላይ እንዲደረግ ብዙ ነገሮች ከሀገረ ስብከቱ በተሰጠ መመሪያ መልካም ነገሮችን አግኝተናል ማለት ነው። መጀመሪያ ሲመጡ በሩ ላይ መታወቂያቸውን ይሰጣሉ። ከየት አካባቢ እንደመጡ መታወቂያቸው ይመዘገባል። ከዚያ በኋላ የገዳሙን የደብሩን ስርዓት ይማሩና ከዚያ በኋላ ወደ ጸበል ይሄዳሉ። ከዚያ በኋላ ከጸበሉ በኋላ ወደ አዳራሽ ይሄዳሉ። ከዛ ሱባኤ ይይዛል። ከዛ ደግሞ እንደዚሁም የስብከተ ወንጌል አገልግሎት አለ። በተለይ በሳምንት 3 ጊዜ ፕሮግራም አለን። ሮብ፣ ቅዳሜ፣ እሁድ እነዚህ ትላልቅ መምህራን በመጋበዝ ከአዲስ አበባም ከሀገረ ስብከቱም በመጋበዝ እንደገናም የስብከተ ወንጌል ኃላፊም ስላለ
እነዚህ ስብከተ ወንጌል እንዲያገኙ ተደርጓል። ብፁዕ አቡነ ቀሌምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የካቲት 29 ቀን 2018 ዓ.ም በዕለተ ሰንበት በቅድስት ቤተክርስቲያን የመጻጉዕ ታሪክ በሚነገርበት ቀን በቦታው በመገኘት በቅጽሩ የተጠለሉ ምዕመናንን በቤተክርስቲያኑም የሚያገኙትን አገልግሎት ጎብኝተዋል። በዕለቱ ሊቀ ሊቃውንት ነቢየ ልዑል አዳሙ በደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ፈለገ ጥበብ አፄ ዘርዓ ያዕቆብ መታሰቢያ የአራቱ ጉባኤያት ምስክር ትምህርት ቤት መምህር ያዳነኝ እርሱ አርጋህን ተሸክመ ሂድ አለኝ በሚል ኃይለ ቃል አስተምረዋል። ብፁዕነታቸው በመርሃ ግብሩ ላይ ለምዕመናን ቃለ ቡራኬ የሰጡ ሲሆን ለ38 ዘመን በአልጋ ተጣብቆ የነበረውን ሰው ታሪክ አንስተው ቃለ በረከት ሰጥተዋል። ብፁዕነታቸው በስፍራው ለተሰበሰቡ ምዕመናን ዛሬ እዚህ ምሕረት ፈውስ ሽታችሁ የተገኛችሁ ጌታችን በቸርነቱ ይጎበኛችኋል፣ ምስክሩም ያደርጋችኋል ሲሉም አጽናንተዋል። እዚህ ከሚሰጡ መጠነ ሰፊ መንፈሳዊ አገልግሎት ባሻገር የሚከናወኑ ልማቶችን ለማከናወን የማስፋፊያ ተግባራትን ማከናወን ተጨማሪ ተግባር ሆኗል። የቦታው አቀማመጥ በጣም ጠባብ ነበር፣ እዚህ ቦታ ላይ ማለት ነው። ተራራማ ነው እና ስለዚህ ቦታው ጠባብ ስለነበረ ወደ ታይ እንዳንሄድ የግለሰብ ነው፣ ወደ ጎንም እንዳንሄድ የግለሰብ ሆኖ ቦታው በትንሹ ነበር የያዙት ድሮ እንግዲህ። ከዚያም በኋላ ቅድሚያ ከማልማታችን በፊት የአርሶ አደር መሬት ስለነበረ ይህን የአርሶ አደር መሬት በማስፋፋት ጠይቀን ቤተ ክርስቲያኑ በሚችለው አቅም ማስፋፊያ ጠይቀን ብዙ ቦታ አስፋፍተናል ማለት ነው በተቻለን አቅም። ከዚያ በኋላ ቀጥታ እንደሚታዩት መሰረተ ልማቶቹ ቢሮ አልነበረም፣ የእንግዳ ማረፊያ አልነበረም። እነዚህ ነገሮች ከሰበካ ጉባኤና የልማት ክፍል አሉ። ከነሱ ጋር በመሆን ትላልቅ ልማቶች እየተሰሩ ነው። የቁስ አካሉን ልማት ነው። ከዚህም አኳያ በዚያ ቤተክርስቲያን ላይ ብፁዕ አባታችን አቡነ ቀሌምንጦስ በሰጡት በሳል መመሪያ መሰረት በአጭር ጊዜ ውስጥ በጣም ሀገር የሆነ ልማት እየለማ ነው ያለው። በጣም ትልልቅ ስራዎች እየተሰሩ ነው ያሉት። ምክንያቱም ህዝበ ክርስቲያን ወደ አንድ ቦታ ሲመጡ ለህዝበ ክርስቲያኑ ምቹ የሆነ ማረፊያ፣ የመስተንግዶ ስፍራ፣ ለአገልግሎቱ መጠቀሚያ የሚሆን ነገር ያስፈልጋል። ሰው በተንቀሳቀሰ ቁጥር ለሰው የሚያስፈልገው ነገር በሁሉም ቦታ ስለሚያስፈልግ ማለት ነው። ስለዚህ አሁን በዚህ ቤተክርስቲያን ስናየው በቦታ አቀማመጥም በኢንቫይሮንመንትም ስናየው ገጠራማ ስፍራ ነው። በጣም በሚገርምና በሚያስደነግጥ ሁኔታ ግን እየተሰራ ያለው ነገር በጣም ደስ የሚያሰኝ የቤተ ክርስቲያን ክብሯን የሚገልጥ የቤተ ክርስቲያን የልማት ፊት አውራሪነቷን የልማት እናትነቷን የሚያሳይ ነው ብለን መውሰድ እንችላለን። ከማስፋፊያ ተግባራቱ ባሻገር በብፁዕነታቸው መመሪያ መሰረት በደብሩ መጠነ ሰፊ ልማት እየተከናወነ ይገኛል። ከአራቱም የዓለም ክፍላት ወደ ቤተክርስቲያኑ ለፈውስ ለምህረት የሚመጡ ምዕመናን ባወጡት አስራት ከሚገነቡ መጠነ ሰፊ ግንባታዎች ባሻገር ዋና መብራትን ጨምሮ ለባንክ፣ ክሊኒክና ፋርማሲ የመሳሰሉ የአገልግሎት መስጫ ተቋማት ጭምር እየተገነቡ ይገኛል። እዚህ አካባቢ የውሃ ችግር ነበረ። ሰበካ ጉባኤው መጀመሪያ ቅድማ ለውሃ በሚል መሰረት ከርሰ ምድር ከ10 ሚሊዮን ብር በላይ የፈጀ ውሃ አውጥቶ አሁን አገልግሎት ላይ ለመዋል ትንሽ ይቀረዋል።
ታንከሩ እየተገነባ ነው። ውሃው ሙሉ ለሙሉ ወጥቶ ተጣርቶ ተቀምጧል። ቀጥታ አሁን በቅርብ ቀን ከአንድ ወር በኋላ ይገባል ብለን አስበናል እና እሱ ሲገባ ማንኛውም እዛ አካባቢ ውሃ ችግርም ስላለ ለማህበረሰቡ በጣም ተጠቃሚ ይሆናል ብለን እናስባለን። አሁን በአጭር ቀን እሱም ተሰርቶ ይመረቃል። ገቢ የሚያስገኝ ወደ 5 ወፍጮ የተለያዩ የበርበሬ፣ የእህል፣ የሽሮ እንደገና ደግሞ እዚያው ጋር ትልቅ የዳቦ ማምረቻ እሱንም በቀን እስከ 1000 ያመርታል ማለት ነው። የዳቦ ማሽን እሱንም አስገብተናል። በተጨማሪ ደግሞ እዚሁ አካባቢ ምስረታ ውስጥ ለዚሁ ለደብሩ ገቢ ማስገኛ የሚሆን ጅብላሷን ፎቅ እየተሰራ ይገኛል። እሱ ደግሞ እዚህ አካባቢ ላይ ባንክ የለም፣ መብራት ገብቷል። ለባንክ ቤት እናከራያለን ብለን አንዱን የስረኛውን ለሐኪም ቤት የሚል እቅድ ይዘን አሁን እየሰራን እንገኛለን እና እሱም በቅርብ ጊዜ ያልቃል፣ እየተዳረሰ ነው። እሱም ያልቅና በሙሉ በጥቅሉ ግንቦት ላይ እናስመርቃለን ብለን እቅድ ይዘናል። ከዛሬ ዓመት በፊት እዚህ ቦታ ላይ መብራት የለም ነበረ። ይሄንን መብራት ራሱ በጄኔሬተር ነበርና በሶላር የምንጠቀመው እኛ። ይሄ ደብር በማሰብ አንደኛ መብራት ተጠቃሚ እንዲሆን ወደ 3,600,000 አካባቢ ትራንስፎርመር በመግዛት ሙሉ ቤተክርስቲያን ተጠቃሚ ሆኗል። አካባቢው ደግሞ በመብራት ተጠቃሚ አድርጓል። ይሄ ቤተክርስቲያን መልማቱ ማለት ነው። ቤተክርስቲያኑ ቋሚ የገቢ ምንጭ ይኖረው ዘንድ ለማስቻል በደብረ ብርሃን ከተማ ጠባሴ ክፍለ ከተማ ቦታ በመግዛት ጂ+9 ህንፃ ለማስገንባት የመሰረት ድንጋይ በብፁዕ አቡነ ቀሌምንጦስ ቀዳማዊ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ቡራኬ ተቀምጦ የግንባታ ስራው እየተከናወነ ይገኛል። ደብረ ብርሃን ከተማ ላይ በጠባሴ ክፍለ ከተማ ከ1000 ካሬ በላይ ቦታ ገዝቶ በብፁዕ አባታችን የመሰረት ድንጋዩ ተጥሎ የቁፋሮ ስራ ተጀምሯል። በዚያ ልክ ያው ደብሩ በልማት እየገሰገሰ በልማት እየፈጠነ ያለ ደብር ነው ብለን መውሰድ እንችላለን። በደብረ ብርሃን ከተማ ያው በሀገረ ስብከቱ መልካም ፈቃድነት ጠይቀን ለገቢ ማስገኛ የሚሆን ሀገረ ስብከቱን እንዲህ እንስራ እንግዛ አቅማለን ብለን ፈቅደውልን ጠባሴ ክፍለ ከተማ ከ1000 ካሬ በላይ የሚሆን ለጂ+9 የሚሰራ ፎቅ ለዚህ ለደብሩ ገቢ የሚሆን ቀጥታ ስራው ይጀምራል። ትልቅ ህንፃ ነው። እሱንም ለቤተ ክርስቲያኑ ገቢ ማስገኛ ልናለማ ያንን ቦታ ገዝተናል። በየዕለቱ በዕለተ ሰንበት ብሎም በወራዊና አበይት በዓላት ወደ ስፍራው የሚመጡ ምዕመናን ቁጥር እጅግ በርካታ ከመሆኑ የተነሳ ምዕመናንን ይዘው የሚመጡ ተሽከርካሪዎችን ፍሰት በተገቢው ለማስተዳደር መናኸሪያ የመገንባት ተግባርም እየተከናወነ እንደሚገኝ የሚታይ ተግባር ምስክር አኑረዋል። በጣም የመኪና መጨናነቅ አለ። ምስረታ ውስጥ ማለፊያ መሄጃ የሌለው ቦታ እሱ ጋርም አሁን እንደ የገበሬ ቦታ ጠይቀን ካለና አቅማችን አንፃር እሱንም ይሄ መኪናው ማንኛውም ሰው መተላለፍ ስላልቻለ እሱንም አሁን የመናኸሪያ ቦታ ትልቅ ቦታ ወደ 6000 ካሬ የሚሆን በማስፋፋትና ግማሹ የማህበር መሬት ነው፣ ግማሹን ደግሞ ከገበሬ መሬት ላይ የተወሰነ ክፍያ ከፍለን ያንንም አሁን ስራ ልንጀምር ነው። ከእንግዲህ በኋላ እዛ መናኸሪያም ለማቋቋም አስበናል። ሰበካው በየዕለቱ ከሚያከናውነው መንፈሳዊ አገልግሎትና ከልማት ስራው አንጻር ከሀገረ ስብከቱ ጋር ያለው ግንኙነት የክትትልና ድጋፍ ስልቱ ምን ይመስላል ስንል ጠይቀናል። ከሀገረ ስብከቱ ጋር ያለን ግንኙነት ያው ትልቁ እነሱ በእኛ ስራ ጣልቃ ገብተው ወይም ተናግረው ሳይሆን መመሪያዎችን ይሰጡናል። እነሱ በሰጡን መመሪያ መሰረት ትክክለኛ ስራውን እንሰራለን። መመሪያ ነው የሚሰጡን፣ ይወርዳሉ። ያ መመሪያ ከጳጳሱ ከሳቸው የሚወርድ መመሪያዎችን እንቀበላለን። ከተለያዩ ከስራ አስኪያጁ የሚወርድ መመሪያ እንቀበላለን። ከቁጥጥሮችም ከተለያዮቹም የሀገር ስብከት ሰራተኞች ክፍሎች በሙሉ ወደዚህ የሚወርዱትን የስራ መመሪያዎችን እንቀበላለን።
ተተኪ ከማፍራት አንጻር ሰበካው የአብነት ትምህርት ቤትን ማቋቋምና መደገፍ የአገልግሎት ዘርፍም ምን እየሰራ ነው ስንል ጠይቀናል። ብዙ ካህናት አልነበረውም። አንድ አባታችን አሰፋ ብርሃነ ይባላሉ መርጌታ። እነሱ በዛን ሰዓት ትምህርት ቤት ነበሩ እና እግዚአብሔር ይመስገን ከዛን ተምረው ብዙ ዘመናትን አሳልፈው መጋቢት 23 2010 የቃጠሎ አካባቢ ሰሞን ላይ ወደዚህ ወደ ሀገራቸው ገቡ። ከዛን እጅግ የተማሩ ናቸው። እዚህ ከመጡ ወዲያ የአካባቢው ምዕመናን ሙሉ ለሙሉ ጥያቄያቸውን አቅርበው ያስተምሩልን ብለው ልጆች አውጡልን ብለው እነሱ ማስተማር ጀመሩ። ከዛን ሰዓት ጀምሮ ብዙ በዛን ሰዓት 5-6 ነበሩ። ዛሬ ግን ወደ 52 አገልጋይ ሆኗል ከነዳቆኑ ከካህናቱ ጭምር ማለት ነው። ስለዚህ ዛሬ ሙሉ የተሟላ የዚሁ ተወላጅ አገልጋይ ከውጭም የለ የዚሁ አካባቢ ተምረው በእነሱ ባወጡት እጅግ በላቀ ሁናቴ አገልግሎቱ ቤተክርስቲያን ላይ እየተሰጠ ይገኛል ማለት ነው። ለጊዜው እንደመጡ እዚህ እንደዚህ አሁን ዛሬ ያለንበት ቢሮ አልነበረም። ይሄ ሳይሰራ ነው። በዚህ በኋላ በትንሽ በቆርቆሮ ተሰርታ እዛ ውስጥ ነበር የሚያስተምሩት። ከዛም ወዲያ እሱን እያስተማሩ ሳለ የአካባቢው ምዕመናን በተለያየ አዋተው የበለጠ ማስፋፊያ ቦታ ከመንግስት ተጠይቆ በዚህ በስተኋላ እጅግ ያማረ ህንፃ ተሰርቶ አሁን ብዙ ተማሪዎች በትምህርቱም እየቀጠሉ እየተማሩ ይገኛሉ። በተለይ በቤተ ክርስቲያኑ እየተሰጠ ካለው መጠነ ሰፊ አገልግሎት አንጻር ሰበካው ጉባኤ ቤቶች ላይ በስፋትና በጥራት መስራት አገልግሎቱንም ተደራሽ ማድረግ ስለሚገባው በተለይ በዚህ ዙሪያ ምን ታስቦ ይሆን ስንል ጠይቀናል። የቅዳሴ መምህር ነው ላሆኑ ያለን በሱ ነው የተማሰማራን ያለነው። ቀጣይ ላይ ከሀገረ ስብከታችን ተመካክረን የሚያስፈልገውን ብዙ እንግዲህ ሰው እዚህ ቦታ ላይ ብዙ ሰው ሲመጣ ብዙ ሊቃውንት መኖር ስላለበት የሚያስፈልገውን ጉባኤዎች ሀገረ ስብከቱ ጠይቀን እንቀጥራለን የሚል ሐሳብ ይዘናል። አሁን በቅርብ ጊዜ እሱንም እናስተካክላለን ብለን ታሳቢ አድርገናል። የሰበካው የፋይናንስ አያያዝን በተመለከተም ጠይቀናል። ህጋዊ አሰራርን እንከተላለን፣ የተጣራ የሂሳብ ሰነድም አለን። በተለይም በሀገረ ስብከቱ ክትትል እየታገዝን መመሪያና አቅጣጫን እየተቀበልን ድጋፍ እየተደረገልን የጎደለንን እየሞላን የብቃት ደረጃችንንም እያሻሻልን እንገኛለን ብለውናል። እንግዲህ ይሄ ሁሉ ገቢ ሲገባ የፋይናንስ አያያዙ አመራሩ በህጋዊ ነው። በህጋዊ ገብቶ በህጋዊ ይወጣል። ይሄ ስንል እንግዲህ ቀደም ስንል በወረዳ ላይ ነበረ። ከዛን አሁን በቅርብ ሰዓት ነው ሀገረ ስብከት ላይ የገባ ነው። እንዲያው አንዳንድ እንኳን የተጎደሉ በአሰራር ጉድለት እንኳን ቢኖር ሀገረ ስብከቱ በእውነት ከልብ እናመሰግናለን። ሀገረ ስብከቱ ላይ ተገባን ጀምሮ በቅድሚያ ብፁዕ አባታችን እኛ በጸሎታቸው ባርከውን ከዛ ያለውን መመሪያን ሙሉ ከሀገረ ስብከቱ ጋር ከሚሰሩት አካላቶች ጋር መመሪያ ተቀብለን እኛ መመሪያውን ወደዚህ አንጥተን ከስር ካህናት እስከ ስር እስከ 7ቱ ሰበካ ጉባኤ ማለት እዚህ ሰበካ ጉባኤ 7 ሰበካ ጉባኤዎች አሉት አባላቶች ከነኛ አልፎ ተርፎ ያሉትን ከስር የሚተዳደሩትን ሁሉ መመሪያ በማውረድ በህጋዊ ስራ አሰራሩንም የሚመጡት የሀገረ ስብከት ልኡካን እንኳን እዚህ ቦታ ላይ ተመድበው ሲመጡ አሰራር ግድፈት እንኳን ሲኖር ይሄን ነገር አስተካክሉ፣ ይሄ ግድፈት አለው፣ ይሄ አያስኬድም፣ ይሄ ነው የሚያስኬደው ህጋዊ ይሄ ነው የሚሉትን መመሪያ እዚህ እንኳን ሲመጡ እንደው እንዳጋጣሚ በስራ ተመድበው መመሪያዎችን አስተምረው ይሄዳሉ። ያንን መመሪያ እኛም ከቀን ቀኑ በማሻሻል ዛሬ ሙሉ ለሙሉ ሰነዳችን ሰንደን በሂሳብም በኦሪት ተደርገን ሰነዳችን አዘጋጅተን እንቀመጣለን በቢሮ። አሁንም ቀጣይም እንደዚሁ በህጋዊ ለመስራትና በሚመጣው ሰው ፈውስ ድህነት የበለጠ ልማት እናለማለን የሚል ሙሉ ተስፋ አለን። ብፁዕ አቡነ ቀሌምንጦስ የሀገረ ስብከቱ ሊቀ ጳጳስ መጋቢት 8 2018 ዓ.ም በስፍራው በመገኘት በሰበካው የተከናወነ የሚገኘውን ግዙፍ ልማት ጎብኝተዋል።
ብፁዕነታቸው በጉብኝታቸው ወቅት ስለ ግንባታው አይነትና ስለ ሂደቱ፣ ስለ አገልግሎቱም ብሎም ስለ ጥራቱ በባለሙያዎች እንዲሁም በልማት ኮሚቴው ሰፊ ማብራሪያ ተሰጥቷቸዋል። መጀመሪያ የጀመርነው የቅዱስ እግዚአብሔር አብ ቤተ ክርስቲያን ነው። የቅዱስ እግዚአብሔር አብ ቤተ ክርስቲያን በ720 ካሬ ሜትር ላይ ያረፈ ህንፃ ቤተ ክርስቲያን ሲሆን በመስቀለኛ ቅርጽ የተሰራና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ህግና ስርዓት የጠበቀ ቤተ ክርስቲያን ነው እየተገነባ ያለው። ከሱ ጋርም ተያያዥ እንደዚሁ ባለ ሰረገላ ቤተልሔም የክርስትና ቤትም አብሮ ተያያዥ ግንባታዎች እየተከናወኑ ይገኛሉ። ህብረተሰቡን ለጸሎት የሚመጣውን ለጸበል የሚመጣውን ለመዳን የሚመጣውን ህብረተሰብ መንገድ ችግር ስለነበረ ደረጃው 14 ሜትር ስፋት ያለው ደረጃ 64 መረጋገጫ ያለው ደረጃ ተገንብቷል ማለት ነው። ቤተክርስቲያንና ቤተልሔም እንዲሁም ወደ ቤተክርስቲያኑ ከሚገባው ደረጃ የቀጠለ የግንባታ ምዕራፍ የእንግዳ መቀበያ፣ ደጀ ሰላም፣ ልዩ ልዩ ቢሮዎች እንዲሁም አዳራሾች እንደሆኑም ተመላክቷል። በቀጣይ እየተገነባ የሚገኘው አሁን እሱም ከጥቂት ፊኒሺንግ ላይ የደረሰ ህንፃ ነው። በ1100 ካሬ ላይ ያረፈ በግራውንድ ፍሎር ውስጥ የእንግዳ መቀበያ ክፍሎች ያሉት ክፍል አለ። የጽዋ ማህበር አለ፣ ደጀ ሰላም አለ እና ሌሎችም ፋሲሊቲዎች የሚያሟላ ግራውንድ ውስጥ ተሰርቷል። በላይኛው በአንደኛ ፍሎር ላይ የተሰራው ደግሞ የአስተዳደር ቢሮ አለ፣ የጸሐፊ የምክትል አስተዳደር ቢሮ አለ፣ የልማት ኮሚቴ ቢሮ አለ፣ የእንግዳ ማረፊያ አለ። ትላልቅ እንግዶች ሲመጡ የሚያርፉበት እሱም ሙሉ ፋሲሊቲውን የሚያሟላ ማረፊያ አለ። ሌላኛው የግንባታ ክፍል የሱባኤና አርምሞ መያዣ አዳራሽ፣ መንበረ ጵጵስና፣ ሙዚየም፣ የመባ መቀበያ፣ የንዋያተ ቅድሳት መሸጫ፣ የመልበሻ ክፍሎች፣ የዕቃ ቤቶችም እንዲሁ የተካተቱበት ነው። ሌላው ሶስተኛው ግንባታችን በ2400 ካሬ ላይ ያረፈ የሱባኤና የአርምሞ መያዣ አዳራሽ አለ፣ የጉባኤ አዳራሽ አለ። እዚሁ ላይ ደግሞ መንበረ ጵጵስና አለ። ቢያንስ 5 እና 6 እንግዳ በላይ ይዘው እንኳን ቢመጡ ይሄን ሁሉ ማሟላት የሚችል ለአባቶች የሚገባውን ነገር ማሟላት የሚችል መንበረ ጵጵስና ባለ 3 ፍሎር መንበረ ጵጵስናም እየተገነባ ይገኛል። ሌላው የግንባታ ዘርፍ 1400 ካሬ ሜትር ላይ ያረፈው የጸበልተኞች ማረፊያ አዳራሽ ነው። ሌላው ሶስተኛው ደግሞ 1400 ላይ ያረፈ አሁን አገልግሎት ላይ እየሰጠ ያለ የጸበልተኛ ማረፊያ አዳራሽ አለ ማለት ነው። የጸበል ቤትና ምግብ ቤት የመሳሰሉ የአገልግሎት መስጫ ክፍሎችም ተካተውበታል። ሌላው G+1 ሆኖ በ800 ካሬ ላይ እየተገነባ የሚገኝ የምግብ ቤት አዳራሽ አለ። አሁንም ደግሞ ከ2000 ካሬ ሜትር በላይ ማረፊያ ኖሮት ለጸበልተኛ መጸበያ፣ ጸበል መጠጫና የተለያየ አገልግሎት የሚሰጥ ግንባታ እየተገነባ ነው። ሌላኛው ግዙፍ የግንባታ ዘርፍ ገቢና አገልግሎት የተሰናሰሉባቸው ህንፃዎች እንደሆኑም ተመላክቷል። ለባንክና ለጤና ለክሊኒክ እንዲሁም ለፋርማሲ አገልግሎት የሚውል G+1 በ500 ካሬ ላይ እየተገነባ ይገኛል። ይህ ግንባታ በአካባቢው ለጸበልተኛ ለሚመጣው ጸበልተኛ የባንክ ችግር መኖሩን ቤተክርስቲያኗ ስለተረዳች የሕክምና አገልግሎት ከሆስፒታል ወጥተው የሚመጡ ጸበልተኞች አሉ። ከአልጋ ላይ ተነስተው የሚመጡ ጸበልተኞች አሉ። እነሱን ከጸበሉ በተጨማሪ ለሕክምና አገልግሎት ሌላ አካባቢ መሄድ ስለሌለባቸው ለክሊኒክ አገልግሎት የሚውል ህንፃም እየተገነባ ነው ማለት ነው። መብራት፣ ውሃ፣ ወፍጮ ቤት፣ ዳቦ ቤት እንዲሁም ሌሎች የአገልግሎት መስጫ ክፍሎችም በግንባታው የተካተቱ እንደሆኑ ለብፁዕነታቸው ተብራርተዋል። ሌላ 2 ቦታ ቦርሆል ተገንብቷል። የከርሰ ምድር ውሃ 2 ቦታ ወጥቷል።
የውሃም ችግር ስላለ የውሃ ችግር ለመቅረፍ ማለት ነው። አንደኛው ውሃው ሪዘርቫየር እየተገነባ ነው። ኦልሬዲ ከቤተ ክርስቲያኗ ምርቃት ጋር ይጠናቀቃል ብለን እንገምታለን። የግንባታ ባለሙያዎቹ ግንባታው እየተካሄደበት ስላለው ሂደት ሰፊ ማብራሪያ ሰጥተዋል። ብዙ ኮንትራክተሮች አሳትፈናል። ቤተ ክርስቲያንን የሚመስሉ እግዚአብሔርን የሚፈሩ በንጽህናና በቅንነት የሚያገለግሉ ኮንትራክተሮችን ተቀብለን ስራ ሰጥተን በፍጥነት ነው ስራ እየተሰራ ያለው። የብዙ ባለሙያዎች የስራ እድል ተፈጥሯል። ብዙ ባለሙያዎች ተሳትፈውበታል። ቢያንስ ከ1000 ያላነሰ ሰራተኛ የስራ እድል ተፈጥሯል። የግንበኞች፣ አናጺዎች፣ በያጆች ብየዳ ስራ እዚሁ ነው የሚሰራው። የአናጺ ስራ እዚሁ ነው የሚሰራው። የእንጨት ስራዎች እዚሁ ነው የሚሰሩት። ብዙ በፋብሪካ መሰራት የሚገባቸው ነገሮች እዚሁ ፋብሪካ አድርገነው ወርክሾፕ ሁሉ እንትን ብለን እዚሁ ነው እየተሰራ ያለውና የብዙ ሰዎች የስራ እድል ተፈጥሯል። በቀጣይ ትኩረት ይደረግባቸዋል ያሉትን የግንባታ ዘርፎችንም አብራርተዋል። አሁን ለምሳሌ ቤተክርስቲያን ቅጥሯ መከበር አለበት። ቅጥሯ እንዲከበር ደግሞ እኛን መስራት ያለብን እና ቅጥሯ እንዲከበር ነው። ቀጣይ ህንፃዎቹ ከተጠናቀቁ በኋላ ቅጥሯ የሚከበርበትን ስራዎች እንሰራለን። አጥር እናጥራለን፣ በሮች እንገጥማለን። ከፍተኛ እንትን ያለው የሽንት ቤት ችግር ነው ያለብን። አሁን 200 ካሬ ላይ ሽንት ቤት ሰርተናል። 200 ካሬ ላይ በ6 ሜትር በጣም ብዙ ፍሳሽ ቮሊዩም መያዝ የሚችል ሽንት ቤቶች ሁሉ ሰርተናል። እነዚህ እየተከናወኑ ያሉ ግንባታዎች ሂደታቸው ተጠናቆ ለምረቃ የተቃረቡ መሆናቸውም ተመላክቷል። አሁን በመጪው ግንቦት ግን ይመረቃሉ ይደርሳሉ ብለን የምናስበው ይሄ 1100 ካሬ ላይ ያረፈው G+1 ሙሉ ለሙሉ በተሟላ ሁኔታ ተጠናቆ እሱ ይመረቃል ብለን እናስባለን። ቤተ ክርስቲያን ሙሉ ለሙሉ እስከነ ክርስትና ቤቱ ተጠናቆ እስከነ ግቢው ተጠናቆ ስራ ይጀምራል ብለን እናስባለን በመጪው ግንቦት። ይሄንኛው ባንክም ያልኳችሁ ስራው ይጠናቀቃልና ይመረቃል፣ አብሮ ተያይዞ ይመረቃል የሚል ፕሮግራም ይዘን ነው እየሰራን ያለ ነው። የስራው ፊት መሪ እግዚአብሔር ስለሆነ እኛ የምናስበውን እስከዛሬ የሚያሰብነው እየተሳካልን ስለሆነ ከዚህ በኋላ የምናስበውን የሚፈጽመው እሱ ስለሆነ ይሳካል ብለን እናስባለን። ግንቦት ላይ እነኚህ ስራዎች ይጠናቀቃሉ። ግንባታው እየተከናወነ ካለበት ፍጥነትና ስፋት አንጻር የጥራቱ ጉዳይ እንደምን ታሰበበት ስንል ጠየቅን። ግንባታ ጥራቱን በተመለከተ አንደኛ የምንጠቀማቸው ማቴሪያልም እያንዳንዱ ኪዩሪንግ ታይም አለው። እያንዳንዱ ስራ ሲሰራ ሂሳብ አለው፣ ስሌት አለው እንጂ መፍጠኑ 21 ቀን መጠበቅ ያለበት 21 ቀን ነው የሚጠብቀው። በቃ ከዛ በታች የሆነ ስራ ለማፍጠን ተብሎ እንትን የሚል ስራ የለም። እያንዳንዱን ሳይንሱ የሚጠይቀውን ነገር እያሟላል እየተሟላ ነው የሚሰራው። እያንዳንዱ ነገር በቃ መጠበቅ ያለበት እየጠበቀ ግን አንዱ ሲጠብቅ አንዱ ይሰራል ማለት ነው። አይቆምም። እያንዳንዱ ስራ ይሰራል። ጥራቱን ያው በማየትም መረዳት ይቻላል። በጥሩ ሁኔታ ነው እየተሰራ ያለው ማለት ነው። ብፁዕነታቸው በጉብኝታቸው ወቅት እየተከናወኑ የሚገኙ የልማት ተግባራትን ተመልክተው ቡራኬና አባታዊ መመሪያ ሰጥተዋል። ይህ ግዙፍ ፕሮጀክት በሰበካው ይከናወን ዘንድ መልካም አጋጣሚ የሆነው በስፍራው ያለው ከፍተኛ የሆነ የምዕመናን ፍሰት ያመጣው ገጸ በረከት መሆኑንም ይገልጣሉ። አሁን እነዚህ የጠቃቀስኳቸው በርካታ መሰረተ ልማት እነዚህ ሁሉ እንግዲህ የሚሰሩት በማንም አይደለም፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ልጆች ሀብት ነው። የቤተክርስቲያን ሀብቶቿ ልጆቿ ናቸው። ባንኮቿ ልጆቿ ናቸው። ጉልበቶቿ ልጆቿ ናቸው። ሌላ ማንም የላትም። ከየትኛውም የእርዳታ ድርጅት ተቀብላ የምትገነባው የምታለማው ልማት የላትም። በገዛ ልጆቿ በምዕመናኖቿ አስተዋጽኦና ተሳትፎ የምታለማ ቤተክርስቲያን ናት እና ከዚህ አኳያ የእመቤታችን የቅድስት ድንግል ማርያም ወዳጆች የሰጡት ገንዘብ፣ የሰጡት ሀብት፣ የሰጡት ንብረት ለታለመለት ዓላማ በመዋል በአይን የሚታይ በእጅ የሚጨበጥ ልማት እየተሰራ ያለ መሆኑን ያመላክተናል።
ወደ ቤተክርስቲያን ማንንም ሰው ሲመጣ ከህመሙ ከስቃው በላይ የማረፊያና የአንዳንድ ነገሮች መሰረተ እንትን የሚያስፈልገው ነገሮች እንዳያንገላቱት እሱን ሁሉ ታሳቢ በማድረግ መሰረተ ልማቶች ብዙ የጸበል ቤት አዳራሾች፣ የሱባኤ ቤት በአቅራቢያቸው በገንዘብ በምን እንዳይቸገሩ ባንክ ቤቶችን በማመቻቸት ለስጋ ፍላጎታቸው እንዲሆን በዳቦ ቤት በምን በማመቻቸት እየተሰራ ያለው ይሄ ሁሉ ግን ልማቶቹ እየተሰሩ ያሉት ከአዲስ አበባ ድረስ ከዓለማት ሁሉ በሚመጡ ምእመናት እነሱ በሚያበረክቱት አውደ ምሕረት መተው በሚሰጡትና በባንክ በሚያስገቡት ነውና እየሰራን ያለ ነው። ትልቅ የልማት ቦታ ነው። ትልቅ የፈውስ ቦታ ነው። እንግዲህ በቦታው ላይ ብዙ የሚቀሩ ነገሮች አሉ። እነሱን አሁን በአጭር ጊዜ አጠናቀን ቤተክርስቲያኑም ኦልሬዲ ወደ ግንቦት አካባቢ ለማስመረቅ አስበናል። ከዛም ደግሞ አንድ የትልቅ ህንጻ አለ ለቢሮ ለምናምን አገልግሎት የሚውል እሱንም እናስመርቃለን። ከዛ ቀሪው ስራዎቹንም ደግሞ በአጭር ቀን አስመርቀን አገልግሎት ላይ ይውላሉ ብለን እናስባለን እንደ እግዚአብሔር ፈቃድ። ይህን ሰፊ ልማት ከሰፊ መንፈሳዊ አገልግሎት ጋር አስተባብራችሁ እንዴት ትመሩታላችሁ ስንል ጠየቅን። በፊት ከዚህ ደብር ላይ የሚተዳደሩ በወረዳ ደረጃ ነበር። ወደ ሀገረ ስብከቱ ከገባን በኋላ ብዙ አይነት ለውጦች አይተናል። ማለት የሙያ ትስስር፣ የእውቀት እንዴት እንደሆነ ምክርም ሀሳቦችም እንዴት ማልማት እንዳለብን እንዴት መስራት እንዳለብን ሁሉ መመሪያዎችን እየተሰጡን ከብፁዕ አባታችንም ከክቡር ስራ አስኪያጃችንም ከተለያየ የሀገረ ክፍል ሰራተኞች በሙሉ በሚወርዱ መመሪያዎች መሰረት ስንሰራ ለዚህ ለውጤት በቅተናል። ሰው መጥቶ አይጉላላም፣ ማረፊያ ያገኛል፣ ማደሪያ ያገኛል። ህመምተኛ አለ፣ ህሙማን አሉ፣ ብዙ ህመምተኞች አሉ። ለነሱ ማረፊያ የሚሆን ሰው ደጅ ከሚያድር እነዚህ አዳራሾችን ሰርተን ወደ ውስጥ ሰው እንዲገባ እያደረግን በፍጥነት እየሰራን ቅድም ኮንትራክተሩ እንዳለው 24 ሰዓት ሰርተን ጥራት የሚጠብቀውን ጥራት ተከታታዮች አሉን። እኛ በርግጥ ከነሱ በላይ ደግሞ ሌላ ያሉ ኢንጂነሪንጎች እነዚያ መጥተው ጥራቶችን ያሉ በጥራቱ መሰረት ቶሎ ሌሊትም ቀን ብለው እንዲሰሩ እነሱን አስገድደን ይሄ ከፍተኛ ጥቅም ለቤተ ክርስቲያኑ ውሏል ማለት ነው እና ለካህናቱም ለማህበረሰቡም ከፍተኛ የስራ ተነሳሽነት ተፈጥሯል። ካህናቶቹ በፊት አብዛኛው ካህን የሚተዳደረው ማየሮ ሸጦ የተለያየ ነገር አድርጎ ነበር። ከዚያ ከርሻው ላይ እየሮጠ መጥቶ ነበር ቤተክርስቲያን የሚቀድሰው። አሁን ግን ሁሉም የወር ደመወዝተኛ ተከፋይ ስለሆነ ከአመት እስከ አመት ቅዳሴው እንዲቀደስ ኪዳኑ እንዲደርስ ያው መመሪያ በተሰጠው መሰረት እነዚህን ተፈጻሚነት እያደረግን እንገኛለን ማለት ነው። በዚህ ልማት የአካባቢው ማህበረሰብ ጭምር ተጠቃሚ ስለመሆኑም አነሳን። ለማህበረሰቡ ከፍተኛ የገቢ ምንጭ ፈጥሯል። ያው ህብረተሰቡ በዚህ አካባቢ ያለው ህዝብ ምግብ ቤት ከፍቷል፣ ሻይ ይሸጣል፣ ውሃ ይሸጣል፣ አምባሻ ይሸጣል። እነዚህን እየሸጡ የህብረተሰቡ ተለውጧል። ዛሬ በቅያሬ ላይ ነው ያለው ህብረተሰቡ ማለት ነው። ህብረተሰቡም ይህንን ልክ ይህን ሰበካ ይህን ሀገረ ስብከትም እያመሰገነ ይገኛል ጠዋትና ማታ ማለት ነው። ይሄ ሁሉ የተደረገው በአባታችን በብፁዕ አባታችን መሪነት በክቡር ስራ አስኪያጃችን ኃላፊነት በተሰጠነ መመሪያ መሰረት አድርጎ ያለንን ነገር ወደ ኋላ ሳንል ይኸው እስካሁን ተፈጻሚነት እያደረግን ነው። የቀሩ ስራዎችንም ከዚሁ ልክ እሳቸው በሚያዙ ልክ በቅርብ ቀን አጠናቀን እንገኛለን ብለን እስከ ግንቦት የተወሰኑ እናስመርቃለን ብለን ሀሳብና እቅድ ይዘናል ማለት ነው። በጉብኝቱ ወቅት ከብፁዕነታቸው ጋር የተሰማሩ የሀገረ ስብከቱ ልዑካን ስላዩት እውነት መስክረዋል። የስጋም የነፍስም ቁስል የሚፈወስበት ሰላም እረፍት የሚገኝበት በተለይም ደግሞ በዚህ ዘመን እግዚአብሔር ለሰው ልጆች ድህነት ፈውስ ይሆን ዘንድ የገለጠው የፈውስና የድህነት ቦታ ነው። ከሀገር ውስጥም ከውጭም በተለያየ ደዌ፣ በተለያየ በሽታ፣ በተለያየ ስራት የተያዙ ሰዎች ወደ ቤተ ክርስቲያኑ በመሄድ ጠበሉን በመጠበል ጠበሉን በመጠጣት በእምነቷ በመተሻሸት ከስጋም ከነፍስም ደዌ የሚድኑበት የሚፈወሱበት ልዩና ድንቅ የሆነ ቦታ ነው። እውነት ለመናገር በሀገረ ስብከቱ ስር በላይ ሚልኪ ደብረገነት ቅዱስ እግዚአብሔር አብና ቅድስት ማርያም ቤተክርስቲያን እየተከናወነ ያለውን የልማት ስራዎች ብፁዕነታቸው ተከትለን ሄደን ነበር። ብፁዕነታቸው ጉብኝት በሚሄዱበት ሰዓት የሀገረ ስብከቱ ልኡካን ሄዷል። ከዛ ከልኡካኑም ውስጥ አንዱ እኔ ታዳሚ ነበርኩና በዚህም እድለኛ ነኝ። እውነት ለመናገር በዚህ አካባቢ ላይ የሚሰራው ስራ እጅግ በጣም ማራኪ ነው፣ እጅግ በጣም ውብ ነው፣ እጅግ በጣም ጥሩ ነው። እዛ ቦታ ላይ ስንደርስ ስናይ ስንመለከት
ሰው ሁሉ ከእግዚአብሔር ጋር ነው የሚገናኘው የሚወያየው። ቅድም እንዳልነው ያው የየራሱ ሰው የየራሳችን ችግር ይኖርብናል፣ የየራሱ ችግር ይኖርበታልና ያን ችግሩን ደግሞ የሚናገረው ለእግዚአብሔር ስለሆነ እዚያ ቦታ ላይ ተሰብስቦ ጸሎቱን ተማድረጉ ሱባኤውን ከመያዙ ባሻገር የበረከት ስራም እያሉ በጣም ስራ ይሰራል። ህንጻ ቤተክርስቲያኑ እየታደሰ ነው። ለጸበለተኛ ማረፊያ የተለያዩ አዳራሾች እየተሰሩ ነው። ጽሕፈት ቤት እየተሰራ ነው። እንደገና ደግሞ ነገ ለቤተክርስቲያኒቱ በረጅሙ ታቅዶ የህንጻዎች እየተገነቡ ነው። የደብሩ ሰበካ ጉባኤ ጽሕፈት ቤት እንዲሁም አሰሪ የልማት ኮሚቴ ጭምር በጋራ በመሆን በቅጽረ ቤተክርስቲያኑ እየተሰሩ የሚገኙ እጅግ በጣም የሚያስደንቁ የሚያስገርሙ በአጭር ጊዜ ተጀምረው አሁን ለአገልግሎት ክፍት የሚሆኑበት ደረጃ ላይ የደረሱ የግንባታ ስራዎችን ተመልክተናል። በደብሩ እየተሰራ ያለው የልማት ስራ ጠቀሜታው ለቤተ ክርስቲያን ነው። ዘርፈ ብዙ አገልግሎት የሚሰጥ ነው። የአስተዳደር ቢሮዎች ግንባታ፣ መንበረ ጵጵስና፣ እንደገናም ደግሞ ከተለያዩ ቦታዎች የሚመጡ ምእመናን ተቸግረው ተጨንቀው ፈውስ ፍለጋ ድህነት ፍለጋ የሚመጡ ሰዎች እንዳይቸገሩ በተለያየ መልኩ ማረፊያ ጭምር እንዳያጡ ቤተ ክርስቲያኑ ካቀደው እቅድ የጠበለተኞች ማረፊያ ግንባታ የሚሆን ህንጻም እየሰራ እንዳለ ተመልክተናል። በተለይም ደብሩ ላይ እየተገነባ ያለው ስራ በተለያዩ አድባራትና ገዳማት ሊሰሩ የሚገቡ ስራዎች ናቸው። እንደ ምሳሌ እንደ አርአያ ጭምር የሚሆን ነው። በላይ ሚልኪ ደብረገነት ቅዱስ እግዚአብሔር አብና ቅድስት ማርያም ቤተክርስቲያን ያየነው ስራ እጅን በአፍ የሚያስጭን ነው። እጅግ በጣም ዘርፈ ብዙ ልማት ነው እየተሰራ ያለው። ከግቢም አልፎ ደግሞ በውጭው አካባቢ እንዲሁ ደብሩ ቦታ ገዝቶ ለባንክ አገልግሎት፣ ለፋርማሲ፣ ለጠበለተኞች መድኃኒት ጭምር አገልግሎት የሚሰጣ ግንባታም እየገነቡ እንዳለ ተመልክተናል። በዚህም በደብረ ብርሃን አካባቢ ሊሰሩ ያቀዱትም የልማት ስራ እንዳለ ባለፈው ተመልክተናል እና ይሄ እጅግ በጣም የሚበረታታ ነው። ቤተክርስቲያን በኢኮኖሚ ራሷን እንድትችል የራሷ የሆነ ገቢ እንዲኖራት ከጥገኝነት ዣንጥላ ዘግዝቆ ከመለመንም ጭምር ወጥታ በራሷ ቤተክርስቲያን ልጆቿን ካህናቱን የምታስተዳድርበት የልማት ገቢ የልማት እንቅስቃሴ መኖር እንዳለበት ይሄ በሁሉም ዘንድ ይታመናልና ለሌላውም አርአያና ምሳሌ የሚሆን ልማት ነው። አንደኛ የስራ እድልም ለአካባቢው ሰዎች ይፈጥራል። በተለያየ መልኩ አሁን የጸበልተኞች ማረፊያ እየተሰራ ነው። ለቢሮ አስተዳደር የሚሆኑ ግንባታዎች እየተገነቡ ነው። መንበረ ጵጵስና እየተሰራ ነው። እንደገናም ደግሞ ካፌ ለምግብ አገልግሎት የሚሰጥ ካፌም እየተገነባ ነው ያለው። ሌላም የባንክ አገልግሎት የሚሰጥ የፋርማሲ አገልግሎት የሚሰጥ ስራዎች እየተሰራ ነው። ግንባታው እየተፋጠነ ነው ያለው። ይሄኛው ለአካባቢው ህብረተሰብ በተለይም ደግሞ ለወጣቱ ጭምር የስራ እድልን የሚፈጥር ነው። ከቤተ ክርስቲያኒቷ የገቢ ምንጭነት ባለፈ ለወጣቱ ለአካባቢው ህብረተሰብ የሚሰጠው ሚና የሚሰጠው አገልግሎት እጅግ በጣም ዘርፈ ብዙ ነውና ይሄ ልማት እንዲለማ ቤተክርስቲያኑ በልማት እንዲለወጥ አካባቢውም እንዲሁ ደግሞ የቱሪስት መስህብ ጭምር እንዲሆን ደብሩ ብቻ ሳይሆን ሀገረ ስብከቱም ደግሞ በበላይነት እየተቆጣጠረ በበላይነት መመሪያ እየሰጠ አቅጣጫ እየሰጠ ይሄ ልማት እንዲለማና እንዲያብብ ከፍተኛው ሚና እየተጫወተ ይገኛል። ሀገረ ስብከቱ በተለይም ደግሞ በብፁዕ አባታችን በአቡነ ቀሌምንጦስ ልዩ ትኩረት ተሰጥቶት ሀገረ ስብከቱ በቀን የየዕለት ዕለት ክትትል ጭምር በማድረግ አቅጣጫዎችን በማሳየት መመሪያ በማውረድ ልማቱ እንዲለማ እያደረገ ያለው እገዛ ይህ ነው ተብሎ የሚነገርም አይደለም። ስለዚህም ነው አንድ ላይ በጋራ የተሰራ ስራ ስለሆነ በሀገረ ስብከቱ መሪነት በሀገረ ስብከቱ መመሪያ ሰጭነት ጭምር የተሰራ ስራ በመሆኑ እዛ ቦታ ላይ ያየነው ስራ እጅግ በጣም ውጤታማና ስኬታማ የሆነ ስራ ነው ያየነው። በእያንዳንዱ አካባቢ ላይ ልማት ሲሰራ ስናይ ያው በየተራ ነው ሲሰራ የምናየው። አንድ ጽሕፈት ቤት ይሰራል ከተባለ በአንድ ጊዜ ያ ይጀመርና ያ ሲጠናቀቅ ሌላ ይጀመራል። እዚህ ቦታ ላይ ያየነው ግን የእግዚአብሔር በረከት ያለበት የእግዚአብሔር መንፈስ ያለበት ሰው በቅንነት እነዛ የሚያሰሩትም አካሎች የሚሰሩትም አካሎች ተቀናጅተው ሲሰሩ በጣም በጥሩ ሁኔታ ሁሉም ቦታ ላይ እየተሰራ ያለ ስራ ነውና በጣም እጅግ ማራኪ ነበር በእውነት።
የቅድስና ስፍራ እየተከናወነ ያለው ይህ ልማት ለሌሎች አብነት የሚሆንም ነው ሲሉ አክለዋል። ይሄንን ስራ እንዲው ወደፊት ገዳማቱ አድባራቱ ጭምር ከነሱ ተሞክሮ ወስደው የነሱን አርአያነት ምሳሌነት ጭምር ተከትለው ገዳማቱን ደብሩን በልማት መለወጥ የግድ ያስፈልጋልና እንግዲህ እዛ ቦታ ላይ ያየነው ነገር ምንድነው? አንደኛ ተመሪው እስከ ተመሪው ያለው ድረስ ተናቦ ነው የሚሰራው። ወጥቶ ወርዶ በጥሩ ሁኔታ የትኛው ይቅደም የትኛው ይከተል እያለ እዛ እየተለማ ያለ ነገር ነውና ለቤተ ክርስቲያን ደግሞ አስፈላጊ የሆኑትን ነገሮች ለህብረተሰቡ ሊሳለም ለሚመጣው ለእግዚአብሔር ችግሩን ሊነግር ለሚመጣው ምቹ ሁኔታ እየፈጠሩ ስለሆነ ይሄ ለሁሉም አብያተ ክርስቲያናት ለሁሉም አጥቢያ ቤተ ክርስቲያናት የሥራ ተሞክሮ ወስዶ ሊሰራበት የሚገባና በአንድነት ተባብሮ ሊሰራ የሚገባበት ነገር ነውና በጣም በጥሩ ሁኔታ ነው። ሁሉም ይሄንን አራያ ቢከተል ሁሉም ይሄንን አራያ ቢወስድ በአጭር ጊዜ ተጀምሮ በከፍተኛ ፍጥነት እየተከናወነ ያለው ይህ ዘርፈ ብዙ ልማት በእውነትም ተሞክሮው ለሌሎች የሚቀመር ነው። በተወሰነ ጊዜ በጣም በሚገርም ሁኔታ ለሌሎች አድባራት ገዳማት ተሞክሮ ሊሆን በሚችል ደረጃ የልማት ስራው እየተፋጠነ እየገሰገሰ ያለበት ሁኔታ ነው ያለው። በዚህ ስፍራ ያለ እረፍት የሚከናወነውን መንፈሳዊና ቁሳዊ አገልግሎት በቀናነት መደገፍ ከገንዘብ ባሻገር በጸሎትና በጉልበት ማገዝ ለነገይቱ ቤተክርስቲያን ታሪክን ማኖር ነው። አሁንም ይሄ ልማት ወደ ኋላ እንዳይጎተት ወደ ኋላ እንዳይመለስ የቤተክርስቲያኗም እድገት እንዳይገታ የደብሩ ሰበካ ጉባኤ የደብሩ ልማት አስተባባሪ ኮሚቴ የደብሩ ህንጻ ሰሪ ኮሚቴ ሀገረ ስብከቱ በሚሰጠው አቅጣጫና በሚያወርደው ትዕዛዝ ወገባቸውን ታጥቀው እየሰሩ እየተፋጠኑ ያሉበት ሁኔታ ነው የምናየው እና ከዚህ አኳያ አሁንም ምእመናን ልጆቻችን እነዚህ የጠቃቀስናቸውን መተው ማየት ስለሚችሉ መተው መጎብኘት ሲችሉ ወደፊትም ደግሞ እነዚህ ነገሮች ተጠናቀው ከዚህ የላቀ ልማት ከዚህ የተሻለ ልማት እንዲለማ የቤተክርስቲያን ልጆቻችን ርብርብ ትብብር አብሮ መቆም በገንዘብም በእውቀትም በሐሳብም መደገፍ ይጠበቃል ብለን እናስባለንና በመጀመሪያ ብፁዕ አባታችን አቡነ ቀሌምንጦስ ቀዳማዊ ይሄ ልማት እንዲነሳሳና በዚህ ፍጥነት በዚህ ሁኔታ እንዲሰራ ላደረጉት አባታዊ ክትትል ለሰጡት አባታዊ መመሪያ ከፍ ያለ ምስጋና ይገባል ብዬ አምናለሁ። እንዲሁም ደግሞ በመቀጠል የደብሩ ሰበካ ጉባኤ ጽሕፈት ቤት ከደብሩ አስተዳደር ጀምሮ የደብሩ ልማትና ህንጻ አሰሪ ኮሚቴ ያለውን ነገር በማስተባበር በመብራት ላደረገው በጎ ነገር እንዲሁም ደግሞ የአካባቢው ህዝበ ክርስቲያን ለሚሰጠው ነገር ሁሉ በመልካም ጎን በመቀበል በመልካም እይታ በማየት የሚያደርገው ትብብር በጣም ደስ የሚል ነውና እነሱን ምስጋና ማቅረብ እንፈልጋለን። የመንግስት አካላትም በየደረጃቸው እዚያ ለምንጠይቀው የአገልግሎት መንገድ ሁሉ ወደ ኋላ ወደፊት ሳይሉ ለሚሰጡን በጎ ምላሽ ቀና ምላሽ እንደዚሁ ምስጋና ማቅረብ እንፈልጋለን። በዋናነት ደግሞ ለኢትዮጵያ ህዝበ ክርስቲያን በሙሉ ቅድም እንዳልኩት የቤተ ክርስቲያን ሀብቶች የቤተ ክርስቲያን ንብረቶች የቤተ ክርስቲያን ገንዘቦች በመጀመሪያ ምእመናን ናቸው። ምእመናን ደግሞ ያገኙትን ገንዘብ ለቤተ ክርስቲያን በመስጠት የቤተ ክርስቲያን ጌጥ የቤተ ክርስቲያን ልብስ ናቸውና በመላው ዓለም ማለት ይቻላል የሚለሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልማቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆችና ምእመናን በመሆኑ በዚህ አጋጣሚ ለምታደርጉት በጎ ነገር ሁሉ የከበረ ምስጋና ማቅረብ እንፈልጋለን ማለት ነው። በእግዚአብሔር ፈቃድ በፈተና መካከል እንደ ኮከብ የምታበራ ቅድስት ቤተክርስቲያን በእውነት የተገለጠችበት ይህ ስፍራ የዘመኑ የመዳን ሰገነት የልማት አውድ መሆኑን ሁሉ መጥቶ ያይ በረከቱ የሚደርሰው ዘንድ ተመኘን። ሰላም።